ሰላም እንዴት ናችሁ? የተከበራችሁ የሾላ ሚዲያ ተከታዮች በዛሬው ዕለት የተሰሙ ወቅታዊ መረጃዎችን ወደ እናንተ ለማድረስ ተዘጋጅተን ቀርበናል። እንድትከታተሉ በአክብሮት ተጋብዛችኋል። ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በትህትና እንጠይቃችኋለን። አሁን በዝርዝር የያዝናቸውን መረጃዎች እናስደምጣችሁ። በመጀመሪያ በትግራይ ከህወሓት የተለየ አንድ ትልቅ የፖለቲካ ፓርቲ እየመጣ መሆኑን አቶ አምዶም ገብረስላሴ የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ሊቀመንበር ተናገሩ። የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል መረቁ አቶ አምዶም ገብረስላሴ በትግራይ ክልል ፖለቲካ ህወሓትን በመፈካከር የመጀመሪያ የነበረውን አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ከ2000 ዓ.ም ጀምሮ መቀላቀላቸውን ይናገራሉ። አቶ አምዶም ዛሬ አንገፋ ለመባል በበቁበት የተቃዋሚው የአረና ትግራይ ፓርቲ ተሳትፏቸው ህወሓትን ታች የሆኑ ጽሁፎችን በመጻፍ እንዲሁም አስተያየቶችን በመስጠት ጎልቶ የሚጠቀሱ ፖለቲከኛ ናቸው። ከ2015 ዓ.ም ጀምሮ ደግሞ የአረና ትግራይ ፓርቲ ሊቀመንበር ሆነው እያገለገሉ ይገኛሉ። በአሁኑ ወቅት በትግራይ የህወሓትን እርስ በርስ መከፋፈልና መወዛገብ ተከትሎ የተፈጠረው የፖለቲካ ውጥረት በተመለከተ መልካታቸውን ለሪፖርተር አጋርቷል። ሪፖርተር ጋዜጣው በትግራይ እንደሚንቀሳቀስ ፓርቲ በአሁኑ ጊዜ በክልሉ ያለውን የፖለቲካ ሁኔታ አረና እንዴት ይመለከተዋል ሲል ይጠይቀዋል። አቶ አምዶም በአሁኑ ጊዜ በትግራይ ያለው ሁኔታ አስቸጋሪ ነው፣ እየተወሳሰበ ነው የመጣው። ህወሓት ለሁለት ተከፋፍሎ በደብረጽዮን ገብረ ሚካኤል የሚመራው በኮር ደረጃና ከኮር በላይ ያሉ ወታደራዊ አመራሮችን ይዞ መንግስትን የመረበሽና አስተዳደሩን የመግፋት ድርጊት እየፈጸመ ነው ሲል ገልጿል። በአጠቃላይ መፈንቅለ መንግስት የሚባል ድርጊት እየፈጸመ ሲሆን በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ደግሞ መንግስቱን ለመጽናት ጥረት እያደረገ ነው የሚገኘው ብለዋል። በዚህ መሀል ደግሞ የዶክተር ደብረጽዮን አንጃ ከኤርትራ በኩል ከሻዕቢያ መንግስት ጋር ግንኙነት ለመፍጠር ጥረት እያደረገ መሆኑንም ገልጿል። ይህም አጋርነት የመፍጠር አዝማሚያ ውሎ አድሮ ጦርነት የመቀስቀስ አዝማሚያ እየፈጠረ ነው ሲልም ገልጿል። የጊዜያዊ አስተዳደሩ በተቃራኒው ደግሞ የፌዴራል መንግስቱ ድጋፍ ያለው ነው። የትግራይ ሁኔታ በአጠቃላይ በዚህ መሰል ውጥረት በተሞላ ሁኔታ ውስጥ ነው ሲልም ገልጿል። እኛ እንደ አረናና ከሌሎች ፓርቲዎች ማለትም ከባይቶና አባይ ትግራይና ከውድብ ነጻነት ትግራይ ጋር ሆነን ኪዳን ተጋሩ ናብርሃዊ ደህንነት ትግራይ የተባለ ጥምረት ፈጥረናል። ይህ የሶስቱ ፓርቲዎች አጋርነትና ጥምረት ደግሞ እየተጠናከረ የመጣ ሲሆን በትግራይ ፖለቲካም ከፍተኛ ተጽዕኖ እየፈጠረ ነው ሲል ተናግሯል። የትግራይ ፖለቲካ በሁለቱ የህወሓት አጀንዳዎች መካከል በሚደረግ ፍትጊያ የተሞላ ነበረ። አሁን እኛ ከሌሎች ፓርቲዎች ጋር የመሰረት ነው ኪዳን ግን አዲስና ሌላ አይነት የፖለቲካ አማራጭ መፍጠር ችሏል። ኪዳኑ በትግራይ ጊዜያዊ አስተዳደር ላይ ከፍተኛ ጫና በመፍጠር ሁሉንም አቃፊና አሰባሳቢ የሆነ አስተዳደር እንዲመሰረት ከፍተኛ ጫና በማድረግ አማካሪ ካውንስል እንዲመሰረት በጎጣጽኖ በማሳረፍ ውጤታማ ስራ ተሰርቷል። ነገር ግን ይህ በሂደት ላይ ያለ የተወሰኑ የሰራዊት አመራሮችን በማንቀሳቀስ የነደብረጽዮን ቡድን በጊዜያዊ አስተዳደር ላይ በጉልበት ወደ መጠቀም ገብቷል። የወረዳና የአንዳንድ ከተማ አስተዳደሮችን መዋቅር በኃይል በመቆጣጠር ማህተም የመቃመትና ስልጣን በኃይል የመቆጣጠር እርምጃም ወስዷል። እኛ የምንገኝበት የሶስቱ ፓርቲዎች ጥምረትም ይህን ጉዳይ በሚመለከት መክሮና ተስማምቶ የጋራ መግለጫ አውጥቷል ሲሉ አቶ አምዶም ተናግረዋል። ቀጥሎም የኢትዮጵያን ሪፖርተር እንዲህ ሲል ይጠይቀዋል። ከወደሚው ጦርነት በኋላ በትግራይ የዲሞክራሲያዊ ተስፋ መፈጠሩ ፖለቲካዊ ለውጥ እንዲመጣ የህዝቡ ፍላጎትና ግፊት መጨመሩ ሲናገር ቆይቷል። አሁን ግን በህወሓት ውስጥ የተፈጠረው መከፋፈልና የእርስ በርስ ቁርሾ ይህን የለውጥና የዲሞክራሲ ተስፋ የሚያጨልም እንደሆነ የሚናገሩ አሉ። እርስዎ እንዴት ያዩታል ሲል ይጠይቀዋል። አቶ አምዶምም ሲመልሱ ከጦርነቱ በኋላ ነጻ የወጣው የትግራይ ግዛት ከ60 በመቶ የማይበልጥ ቢሆንም ነገር ግን በንጽጽር ነጻ በሆኑ አካባቢዎች ሰላም የሰፈነበት ሁኔታ ተፈጥሮ ነበረ። ያም ቢሆን የሁለቱ የህወሓት አንጃዎች ለራሳቸው ጥቅም ሲሉ በክልሉ የተለያዩ ችግሮች መፈጠር ቀጥለው ነበረ። የተኩስ ድምጽ በክልሉ ባይሰማም የተወሰኑ መሰረተ ልማቶችን መልሶ ወደ ስራ የማስገባት ስራ ቢሰራም ነገር ግን ሰላሙ የተሟላ አልነበረም። በዚህ ላይ ደግሞ በምዕራብ ትግራይና በሰሜን ትግራይ ዞኖች እንዲሁም በጠለምትና በራያ ያለው ሁኔታ አልተፈታም ወይንም ወደ ትግራይ አልተመለሱም። ከነበረው አስከፊ የጦርነት ሁኔታ አንጻር ማሻሻል ቢታይም ነገር ግን ኢኮኖሚው ተመልሶ አላጋገመም፣ መሰረተ ልማቱን በተሟላ ሁኔታ አልተጠገነም ሲሉ ይናገራሉ። ይህም ሆኖ ሁኔታዎች ወደ ተስተካከለ መንገድ ይመለሳሉ የሚለው ተስፋ የጎለ ነበረ። አሁን በሁለቱ አንጃዎች መካከል የተፈጠረው ውዝግብ ተመልሶ ወደ ጦርነት ለማግባት ጫፍ ላይ የደረሰ ሁኔታ ነው የፈጠረው ሲል ይናገራል። አሁንም ሪፖርተር የትግራይ የፖለቲካ ሁኔታ ወደ ጦርነት እያመራ ነው ማለት ይቻላል ወይ ሲል ይጠይቀዋል። አቶ አምዶም ሙሉ በሙሉ ወደ ጦርነት ይገባል የሚል ግምት ባይኖርም በአብዛኛው ግን ወደዚያ ሊያመራ የሚችል እንቅስቃሴና አዝማሚያ ነው የሚታየው ሲሉ ገልጿል። የተለየ ጥረት ወይም የዲፕሎማሲ ስራ ተሰርቶ ውይይት በማድረግ መግባባት ካልተቻለ በኢትዮጵያና በኤርትራ መካከል ወደ ጦርነት ሊያስገባ የሚችል ሁኔታ መኖሩ ይታያል ሲሉም ገልጿል። ሁለቱ የተከፋፈሉ የህወሓት አንጃዎች አንዱ ከኤርትራ ሌላው ከኢትዮጵያ መንግስት ጋር ወግነው ወደ ጦርነት የሚገቡበት አዝማሚያ ይታያል ሲሉ ይገልጻሉ። ከፍተኛ ጥረት በማድረግ ይህን ለማስቆም የሚቻልበት እድል አለ። ነገር ግን ችላ ከተባለ ደግሞ ትግራይ ወደ ከፋ ጦርነት ውስጥ ልትገባ የምትችልበት እድልም ሰፊ ነው ሲሉ ገልጿል። አሁንም ሪፖርተር ይጠይቀዋል።
የፌዴራል መንግስት ከእናንተ ጋር የመሰረተው የተለየ ግንኙነት የለም ወይ ሲል ይጠይቀዋል። አቶ አምዶምም የፌዴራል መንግስት ከትግራይ ተቃዋሚ የፖለቲካ ኃይሎች ጋር የተለየ ግንኙነት ለመፍጠር ያሳየው ፍላጎት የለም፣ ምክንያቱም ህገ መንግስቱ በሚፈቅደው መሰረት ይህን ለማድረግ የሚያስችል እድልም ሆነ ሁኔታ የለም ሲሉ ይመልሳሉ። ሪፖርተር አሁንም ይጠይቀዋል። በክልሉ ዘላቂ ሰላም ለማምጣት ምን ይሻላል ብሎ ያስባሉ ሲልም ይጠይቀዋል። አቶ አምዶምም በአሁኑ ጊዜ የተሻለ መፍትሄ የሚሆነው የፕሪቶሪያ የሰላም ስምምነትን መተግበር ነው ይላሉ። ስምምነቱን ሳይሸራረፍ ሙሉ በሙሉ መተግበር የተሻለ ሰላምና መረጋጋት ለመፍጠር አዋጭ ነው የሚል እምነት አለኝ። የትግራይ ጊዜያዊ አስተዳደርም ቢሆነ ጊዜያዊ ምክር ቤቱ ሁሉንም አቃፊና አሳታፊ ሆኖ መዋቀር አለበት። ግዛታዊ አንድነትን መመለስ፣ ተፈናቃዮችን መመለስና መሰረተ ልማቶችን መልሶ መገንባት ስራ ቅድሚያ ተሰጥቶት ሊሰራባቸው ይገባል ሲል ይገልጻሉ። በሂደት ከአጎራባች ክልሎች ጋር የተፈጠሩ አለመግባባቶችን በህጋዊና በሰላማዊ መንገድ የተረጋጋ ግንኙነት መፍጠር ያስፈልጋል። አሳታፊ የሆነ ጊዜያዊ መንግስት እስከተመሰረተ ድረስ ይህን ማድረግ አስቸጋሪ አይሆንም። በአጠቃላይ ግን አሁን ካለው ቀውስ መውጫና መሰረት የሚሆነው የፕሪቶሪያ ሰላም ስምምነትን በተግባር መተርጎም ብቻ ነው ይላሉ። አሜሪካ እስካሁን ከተሰሩት ተዋጊ ጄቶች የላቀው ስድስተኛ ትውልድ አዲስ F-47 ተዋጊ ጄትን ይፋ አደረገች። በኢየሩሳሌም ፖስት ዘገባም በዓለም ላይ ወደ እሱ የሚቀርበው ምንም ነገር የለም ሲሉ የአድናቆት ርዕስ ሰጥተውታል። ትራምፕ በዋይት ሀውስ እንደተናገሩት በእኔ መሪነት የዩናይትድ ስቴትስ አየር ኃይል ከዓለም የመጀመሪያውን ስድስተኛ ትውልድ ተዋጊ ጄት እያገሰገሰ መሆኑን ሳበስር በጣም ደስ ብሎኛል ሲሉ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ አየር ኃይል ቀጣይ ትውልድ ተዋጊ ጄት F-47ን ለማምራት ለቦይንግ ኮንትራት መስጠቱን አስታውቋል። ስድስተኛ ትውልድ ተዋጊ ተብሎ የተመደበው አውሮፕላኑ እስካሁን ከተሰሩት ተዋጊ ጄት የላቀው ተዋጊ ጄት እንደሚሆን ይጠበቃል ብለዋል። F-47 የሚል ስያሜ የተሰጠው አዲሱ ተዋጊ ጄት የትራምፕ ሁለተኛ የስልጣን ዘመን የ47ኛው የአሜሪካ ፕሬዝዳንት መገለጫ መሆናቸውን የሚገልጽ ነው ተብሏል። የላቀ ችሎታዎችና ስልታዊ ተጽዕኖ ሲታይ ደግሞ F-47 የላቀ የድብቅ ቴክኖሎጂን፣ አርቲፊሻል ኢንተለጀንስ ሲስተምንና ራሱን የቻለ የማዘዝና የመቆጣጠር ችሎታዎችን ያካትታል። በአየር ክልል ውስጥ የርቀትና ድምፅ አልባ እንቅስቃሴዎችን ለማድረግ የሚያስችል የድህረ ማቃጠያ መሳሪያ ሳይጠቀም ሱፐርሶኒክ ፍጥነትን እንደሚያሳካ ይጠበቃል ተብሏል። ይህ አውሮፕላኑ ከፍተኛ የኢላማ ትክክለኝነት ያላቸው የጦር መሳሪያዎችን፣ ሃይፐርሶኒክ ሚሳይል አቅም፣ የአየር ላይ ነዳጅና የቀጣይ ትውልድ ኤሌክትሮኒክስ ጦርነት ስርዓቶችን ያሳያልም ተብሏል። የአሜሪካ የመከላከያ ሚኒስትር ፒት ሄግሳት F-47 የአሜሪካን ዓለም አቀፋዊ የአየር የበላይነት እንደሚያጠናክርና ለተቃዋሚዎች ጠንካራ የመከላከያ ምልክት እንደሚሆን ገልጸዋል። በተጨማሪም የሚቀጥለው ትውልድ የአየር በላይነት ፕሮግራምን ለማራመድና የትኛውንም ጥቃት ቀድሞ ለመከላከል የዩናይትድ ስቴትስ ኦፍ አሜሪካ በመከላከያ ቴክኖሎጂ ፈጠራ ላይ ያላትን ቁርጠኝነት ወይንም አቅም አሞካሽተውታል። በመጨረሻም የዩናይትድ ኪንግደም ጠቅላይ ሚኒስትር በዩክሬን የተኩስ አቁም ስምምነት ዓለም አቀፍ ኃይል ተሳታፊ እንዲሆን ጥሪ ማቅረባቸውን የትራምፕ ልዑክ አወገዙ። ስቲቭ ዊትኮፍ እንዳሉት ጠቅላይ ሚኒስትር ሰር ኪር ስታርመር ያመነቹት ሀሳብ ቀላል መንገድ የተከተለና አውሮፓውያኑ እንደ ዊንስተን ቸርችል መሆን አለብን የሚል እሳቤ እንዳላቸው የሚያሳይ ነው ብለዋል። ዊትኮፍ የትራምፕ ደጋፊ ከሆነው ጋዜጠኛ ታከር ካርልሰን ጋር በነበራቸው ቆይታ ነው ይህን ያሉት። የትራምፕ ልዩ ልዑክ የሆኑት ዊትኮፍ ቭላዲሚር ፑቲንን አድንቋል። እኔ ፑቲንን እንደ ክፉ ሰው አላየውም ያሉት ዊትኮፍ በጣም ብልህ ሰው ነው የሚል አድናቆትም ጣል አድርገውለታል። ከቀናት በፊት ፑቲንን በአካል ያገኟቸው ዊትኮፍ የሩሲያው ፕሬዝዳንት ግርማ ሞገስ ያላቸውና የተሰማቸውን በቀጥታ የሚናገሩ ብልህ ሰው ናቸው ሲሉ እንደገና ሞካሽተውታል። አክለውም ትራምፕ የግድያ ሙከራ በተፈጸመባቸው ወቅት ፑቲን ጸሎት እንዳደረጉላቸው ነግሮኛል ሲሉ ተናግረዋል። ፑቲን የአሜሪካው ፕሬዝዳንት ፎቶ እንደ ስጦታን እንደሰጣቸውና በዚህም ትራምፕ እጅጉን እንደተነኩ አሳውቋል። ዊትኮፍ በቃለ ምልልሳቸው ወቅት የሩሲያን አቋም ሲያንጸባርቁ የተሰሙ ሲሆን ዩክሬን ሐሰተኛ ሀገር ናት ብለው ዓለም አቀፉ ማህበረሰብ መቼ ነው በሩሲያ ይዞታ ስር ላለው የዩክሬን ግዛቶች እውቅና የሚሰጠው ሲሉ ጠይቀዋል። በጦርነቱ ትልቅ ጉዳይ የሚሰጣቸው 4 ግዛቶች የሚባሉት ናቸው። ዶንቦስ፣ ክሪሚያና ያው የተቀሩት ሁለቶቹ ናቸው ብለዋል። 5ቱ ግዛቶች ሉሃንስክ፣ ዶኔትስክ፣ ዛፖሪዥያ፣ ሄርሶን እና ክሪሚያ ናቸው። ዶንባስ በምስራቁ የሀገሪቱ ክፍል የሚገኝ ሉሃንስክና ዶኔትስክን ያጠቀለለ የኢንዱስትሪ ግዛት ነው። ዊትኮፍ በኩርስክ የሚገኙ የዩክሬን ወታደሮች ተከበዋል ቢሉ የዩክሬን መንግስት ይህን ትክክል አይደለም ይላል። ጨምረውም በከፊል በሩሲያ በተያዙ 4 ግዛቶች ህዝበ ውሳኔ ተካሂዶ አብዛኛው ሰው በሩሲያ አስተዳደር መሆን ይፈልጋል ሲሉም ተሰምቷል። ምንም እንኳ በተወሰኑ በሩሲያ በተያዙ የዩክሬን ግዛቶች ህዝበ ውሳኔ ቢደረግም አካሄዱና ውጤቱ ላይ ጥያቄ ይነሳበታል። ዊትኮፍ የዩክሬን ሐሰተኛ ሀገር ናት ብለው የጦርነቱ መንስኤ በእኔ አመለካከት ይህ ነው፣ ምክንያቱም ሩሲያ እኒህን ግዛቶች ከሁለተኛው ዓለም ጦርነት ጀምሮ የራሷ አድርጋ ነው የምትቆጣጠረው የሚል ትንታኔ ሰጥቷል።
ፕሬዝዳንት ፑቲን ደግሞ የጦርነቱ መንስኤ የሰሜን አትላንቲክ ጦር ቃል ኪዳን ወይንም ኔቶ በማስፋፋት ሩሲያ ላይ የሚያደርሰው ስጋትና ዩክሬን ነጻ ሀገር ሆኖ መቆየቷ የሚያመጣው አደጋ እንደሆነ ይነገራሉ። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመር በዩክሬን የተኩስ አቁም ስምምነት ከተፈረመ በኋላ ወታደራዊ ድጋፍ ሊደረግ ይገባል ማለታቸውን ዊትኮፍ ይህ የአውሮፓውያን ነገሮችን ቀለል አድርጎ የመመልከት አባዜ ነው ሲሉ ወቅሰዋል። በጥቁር ባህር የተኩስ አቁም ስምምነት በሚቀጥለው ሳምንት ይፈጸማል ያሉት ልዑኩ የ30 ቀናት የተኩስ አቁም ስምምነት ለማድረግ ተቀርበናል ብለዋል። በሩሲያና ዩናይትድ ስቴትስ መካከል ስላለው ግንኙነት የተጠየቁት ዊትኮፍ ሩሲያና ዩናይትድ ስቴትስ ኦፍ አሜሪካ በጋራ መልካም ነገር የሚሰሩበት ዓለም የማይሻ የማይፈልግ ማን አለ የሚል ምላሽ ሰጥተውታል። ክቡራን የሾላ ሚዲያ ቤተሰቦች ለዛሬ የያዝናቸውን መረጃዎች እዚህ ጋር አበቃን። ስለምታዳምጡ እናመሰግናችኋለን። መረጃዎች ተመችቷችሁ ከሆነ ሰብስክራይብ፣ ላይክ እና ኮሜንት በማድረግ እንድታበረታቱን እንጠይቃለን። ነገ በዚህ ሰዓት በሌላ መረጃ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ለዓለማችን ሕዝቦች ሁሉ ሰላምና ጤና ተመኘን። ሰላም ሆኑ።